መፍጠር ቢሞክር በእናትህ አንተ ሰው ይሄ አጉል ፍልስፍና አንተ ሆይ አትፈላሰፍ። በቃ እኔ እቴን ብቻ ነው የምፈልገው። ተግባባ? ስማ ያሱ ነው አንተ ምንድነው ነው ሽማግሌ ከዘራና ጋቢ ምናምን ደርቦ የሚመጣው? እባክህ እንዳይጠረጠር ፈርቶ ነው። ይኸውልህ ተከሰ አደራ ምንም ነገር እንዳታበላሽ ነግሬሃለሁ። ገና በርሚኪ ሮና አወራንበት አይደል እንዴ? ምንም ችግር አይፈጠርም። ኧረ ዝም በል አትለፍልፍ። አንተ በጃምቦ ጥንብዝ ብለው ከመስከር ውጭ ምን ቁም ነገር አሰክታክናል? ደህና ቁም ነገር እንደሰራ ደህና አደርክ? ምን ነው ትንሽ እኮ አስጠበቀኝ። ገንዘቡን አዘጋጀ? አዎ ተዘጋጅቷል። እባክህ እህቴን ብቻ ልቀቅልኝ። አንተ ስለ ገንዘቡ አታስብ። ገንዘቡን የት እንድናመጣለን የምትፈልገው? ንገረንና እናቀብልሃል። እሱን አሳውቃቸዋለሁ። ግን እንደባለፈው ተንኮል አስባለሁ ብትል የእህትህን አንገት ቀንጥሼ በስጦታ ዕቃ ነው የምልክልህ። እኔ እናንተ እኮ ተማምነናል አይደል እንዴ? ከዚህ በኋላ በቃ እንደዚህ አይነት ነገር አይፈጠርም። እኔ ታምኜልሃለሁ። አንተም እንደምትታመንልኝ ተስፋ አደርጋለሁ። ካልሆነ ግን ጉዳዩ የከፋ ነው የሚሆነው። ይኸውልህ አንተ አታስብ። እኔ ለቃሌ ታማኝ ነኝ። ግን ይኸውልህ መጀመሪያ አንተ እህቴ ልትሰጠኝ ይገባል። እንደዛማ በፍጹም አይሆንም። ገንዘቡን ከተቀበልከን በኋላ ብትከዳንስ ምን ማስረጃ አለ? ይኸውልህ ሚኪያስ፣ እኔ ገንዘቡን ከምፈልገው በላይ አንተ እህትህን ትፈልጋታለህ። እንደዛ ይሁን። ስማ ሚኪ፣ ሊያታልለን እየሞከረ ነው። ለምን የትላልቅ ሰው ቀጠሮ ላይ ህፃናት እንደምታመጣ አይገባኝም። ምን አልክ? እኔ ነው ህፃን ያልከው? ኧረ ተከስተ እባክህ አርፈህ ተቀመጥ እንዴ! ነገሮች እንዳታበላሽ። ምን ሆናል? ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የካያ ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ የሚኪ እህት እስካሁን ድረስ አልተፈታችም። እንግዲህ ሚኪያስም ያገታትን የያዛትን ሰው እንግዲህ እንደራደር እና በማለት እሱና ሹፌሩ በመሆን እንግዲህ አጋቹን ጠርተውት እየጠበቁት ነው ማለት ነው። አጋቹም ደግሞ እንግዲህ ብዙ አስጠብቋቸዋል። ካስጠበቃቸውም በኋላ እንግዲህ ሽማግሌ በመምሰል ኮፍያ እንዲሁም ደግሞ ጋቢ በመልበስ ሽማግሌ ሰው በመምሰል ላለመጠርጠር በመሞከር እንግዲህ እነ ሚኪን ከቀጠራቸው ቦታ ይሄድና ያገኛቸዋል ማለት ነው። በዚህም ማል እንግዲህ ሚኪ እንግዲህ ሲያገኘውም እንዴት እስካሁን ድረስ ለምንድን ነው ያስጠበከን እያሉት ነው ማለት ነው። እሱም ደግሞ እኔ እንዳልተመቻቸለትና እንዲሁም ደግሞ አሁን ከመጣም በኋላ እነሱ ሌላ ድራማ ቢሰሩ እሱ እንደማይለቃቸው ወይም ደግሞ እሱ እንደሚበቀላቸው እንዲሁም ደግሞ በእህቱም ህይወት ላይ ፈርመው ይህን ነገር ማድረግ እንዳለባቸውም ይነግራቸዋል ማለት ነው። እንግዲህ ሚኪያስም ከሹፌሩ ጋር ሆኖ ሊያግዘው የሚችለውና ሚኪን እንግዲህ የሚተባበረው ሰው የራሱ ሹፌሩ ነው ማለት ነው። እሱም እንግዲህ አብሮ በእያንዳንዱ ስራ ላይ የሱ እጅ አለበት ማለት ነው። እንግዲህ እህቱም እንደተጣገተ ወይ ደግሞ እዚህ ደረጃ የደረሳቸው በሚኪ ክፋት እና በሚኪ ተንኮል ነው ማለት ነው። በሚኪ እንግዲህ የተነሳ በጣም ብዙ ነገሮች እየተበላሹ ያሉት በሚኪያስ ነው እና ሚኪያስ ቀላል ሰው አይደለም ማለት ነው። እንግዲህ እሱም ሹፌሩም እንግዲህ የት እናድርግልህ ብሩን የት ነው የምትፈልገው እያሉ እያስፈቀዱት ነው ማለት ነው። እሱም ደግሞ እንግዲህ ችግር የለም እናንተ ክፉ ነገር አትስቡ እንጂ እኔ የምላችሁ ቦታ ላይ ታስቀምጣላችሁ እያላቸው ነው ማለት ነው። እንግዲህ ሚኪያስም መተማመን አለብን፣ ካሁን በኋላ እህቴ እንድትለቅልኝ ነው የምፈልገው እንጂ እኔ ከአንተ የምፈልገው ነገር የለም እያለው ነው ማለት ነው። ምንም ነገር እንደማያደርገውና ሚኪያስ አጋቹን ምንም ነገር እንደማያመጣለትም ቃል እየገባለት ነው ማለት ነው። ነገር ግን ሚኪያስ ፈጽሞ የሚታመን ሰው አይደለም ማለት ነው። ሊያምነውም አይፈልግም። ነገር ግን አጋቹ ደግሞ አንተ እኔ ታመኛለሁ አንተም እንድታመንልኝ ነው የምፈልገው እያለ ካልታመነለት ግን ጉዳዩን እንደሚከፋና ብዙ ርቀት አብሮት እንደሚሄድ ነው እየነገረ ያለው። እንግዲህ በዚህ መሀል በብሩ ሊስማሙ አልቻሉም። ምክንያቱም ብሩን ቅድሚያ ስጠኝ እያለው ነው አጋቹ። ሚኪያስም ደግሞ እህቴን መጀመሪያ ስጠኝ እኔ ታመኝላለሁ እያለ ነው ማለት ነው። ይህ ነገር ፈጽሞ ሊያግባባቸው አልቻለም። በመሀልም እንግዲህ ሹፌሩ በመሀል ሊያግባባቸው ቢሞክርም ነገር ግን የሚኪያስን ሀሳብ ነው ሊደግፍ የቻለው ማለት ነው። መጀመሪያ ልጃቸው እንዲሰጣቸው እነዚህ እንግዲህ ያሰቡትና ያቀዱት ነገር ስላላቸው ነው ማለት ነው።
መጀመሪያ እህታችን ስጠን፣ ከዛ በኋላ ነው እኛ ብሩን የምናስገባልህ በማለት እንግዲህ አለመግባባት እየተፈጠረ ነው ማለት ነው። እንግዲህ አጋቹም መጀመሪያ ብሩን ስጠን፣ እኔ ከብሩ በላይ እህትህ ነው የምታስፈልግህ እያለው ነው ማለት ነው። እንግዲህ በቀጠሯችን መሀል ሁልጊዜ ህፃን እያመጣ ነው እያለ እንግዲህ ሲናገርም እንግዲህ ተከስተም አብሮ ያለው ልጅም እንግዲህ በጣም ተናዶ ሊገጥመው እየሞከረ ነው ማለት ነው። እንግዲህ በዚህ መሀል ብሩን ስታመጣ እህትህን እሰጥሃለሁ በማለት እንግዲህ ሊሄድ ሲሞክር ሚኪያስ እንደገና መፍራት ይጀምርና አምናሃለሁ፣ በቃ ብሩንም እሰጥሃለሁ እያለ በመለማመን እየጀመረ ነው ማለት ነው፣ እየሞከረ ነው። እንግዲህ በዚህ መሀል ሚኪያስ እህቴን ምሽ ድምጿን ልስማት እያለ ነው ማለት ነው። ናፍቀኛለች እህቴ፣ ድምጿን ካሰማኸኝ ለእኔ በቂ ነው እያለ ነው። ነገር ግን ሹፌሩ ደግሞ ነገር ለማበላሸት እየሞከረ ነው። እዚህ ላይ ባትኖርስ እህትህ የት አምጥቶ ነው የሚያገናኝ እያለ እንደገና እንዳይስማሙ እንዲጣሉ ነው እያደረገ ያለው ማለት ነው። በዚህ መሀል ሚኪያስ እንግዲህ መናደድ ይጀምርና ተከስተን እንግዲህ ዝም እንዲል ያስጠነቅቀዋል ማለት ነው። አጋቹም እንግዲህ መቻኮል የለብህም፣ እኔ አገናኝሃለሁ፣ በአካልም እኮ ልታገኛት ነው እያለ ነው። ነገር ግን እዚህ ላይ አሁን ሚኪያስ ብሩን ሰጥቶ እህቱን መቀበል አልፈለግም። ምክንያቱም እዚህ ላይ ሌላ እንትን ነው የፈለገው፣ በቃሉ የሚገኝም ሰው አይደለም። እህቷን ቢፈልግ እዚህ ላይ ብሩን ከፍሎ ማውጣት ይችል ነበር ማለት ነው። እንግዲህ አጋቹም አልጨከነበትም። እሺ እህትህን ላገናኝ በማለት ስልኩን አውጥቶ ለእህቱ እንግዲህ ጠብቋት ብሎ ለሰጣቸው ሰዎች እንግዲህ መደወል ይጀምራል ማለት ነው። እንግዲህ ጠብቂት የተባለችው መዝ ላይ እህት ሚኪያስን እህት የምትጠብቃተኝ አጋቹ እስኪመጣ ድረስ የተወከለችው ሴት ሌላ ናተኝ። ስልኩንም አንስታ ማናገር ትጀምራለች ማለት ነው። እንግዲህ ስልኩን ስጫት ላውራት እያለ እንግዲህ ሚኪያስ እህቱን እንዲያገኝ አድርጎታል። ይሄንንም ደግሞ እህቱ አታውቅም ማለት ነው። እንግዲህ አጋቹንም ምን ፈለክ ብላ መናገር በንዴት መናገር ትጀምራለች። እንግዲህ እሱም ትልቅ እንግዳ እንዳላትና ማውራትም እንዳለባት ይነግራታል ማለት ነው። እንግዲህ በዚህ መሀል አውሬ አናግሪ ብሎ ስልኩን ሰጥቶታል ማለት ነው። ሚኪያስም እንግዲህ ማህሌትን እየተብረተበተና እየተጨናነቀ ማውራት ይጀምራል ማለት ነው። ማህሌትም እንግዲህ ማልቀስና መርበትበት ትጀምራለች። የሰማችውን ነገር ማመን አልቻለችም። እንግዲህ በስልክም ቢሆን እንግዲህ ለመገናኘት በቅተዋል ማለት ነው። እንግዲህ በጣም የተጨናነቁ ይመስላሉ። ድምጿን ሲሰማ ግን ሚኪያስ ፈጽሞ አልቻለም። አይዞሽ፣ አትፍሪ፣ እኔ አወጣሻለሁ፣ ምንም ችግር የለም፣ እኔ ያለሁልሽ፣ እኔ ወንድምሽ እያለ ተስፋ እየሰጣት ነው ማለት ነው። እሷ ግን ፈጽሞ በጣም ነው የምታሳዝነው። እባክህ አድነኝ አድነኝ እያለች እያለቀሰች ነው ማለት ነው። የሚያሳዝነው ግን በጣም ተቦሰቃቅላለች። በጣም በቃ ራሷን ጥላለች ምናምን ነገር ፊቷ ሁሉ ምናምን እንትን ብላለች ማለት ነው። በጣም እየተንገላታች ነው የምትመስለው ማለት ነው። ያው መታሰር ታስሮ መዋል እንግዲህ ለሰው ልጅ በጣም ከባድ ነው። በጣም ታስራ ስለምትውል በጣም በቃ ፊቷ ሁሉ ደረቅ ብሏል ማለት ነው። ሚኪያስም እንግዲህ ዛሬውን አወጣሻለሁ እያለ ቃል እየገባላት ነው ማለት ነው ለማህሌት። አንቺ ተረጋጊ እንጂ እኔ አወጣሻለሁ ምናምን እያለ እንግዲህ ሊያነግራት ሞክራ። እሷም ደግሞ እንግዲህ ሰልችቶኛል እባክህ ፍጠን አትጨክንብኝ እያለች እንግዲህ ስልኩ ከተዘጋ ቢሆንም ማልቀስ ትጀምራለች ማለት ነው። ማህሌት እንግዲህ በዚህ መሀል ተናዶ አጋጁም ስልኩን እንግዲህ ዞር በል ብሎ ስልኩን ይቀማዋል ማለት ነው። በዚህ መሀል እሷ እንግዲህ ስታለቃቅስ እዚህ ላይ የተወከለችው ሴት ታንገላታለች። ዝም በይ አፍሽን አትክፈች ዝም በይ እያለች እንግዲህ አስገድዳም ቢሆን ጸጥ ልታደርጋት እየሞከረች ነው ማለት ነው። እንግዲህ አጋቹም ደግሞ ገንዘቡን ይበቃል፣ በዚህ ልክ እኔ ገንዘቡን ሳሰጠኝ ይህ በዚህ ልክማ ማውራት የለብህም በቂ ነው፣ ገንዘቡን ስትሰጥ ነው እንግዲህ በደንብ የማገናኝህ እያለው ነው ማለት ነው። እንግዲህ ሚኪያስ ምንም ማድረግ አልቻለም። እሱንን ምንም ማመናጨቅም ሆነ ምንም ማለት በሱ ፍቃድ ውስጥ ነው እንግዲህ እንዲሆን እያደረጋለሁ።
እንግዲህ መቼ ነው እስከ መቼ ቀን ነው መቼ ነው ይሄ ነገር የሚሆነው? መቼ ነው እህት የምትወጣው እያለ ነው። እሱም ደግሞ እደውልና አሳውቃለሁ በማለት እንግዲህ በማስጠንቀቂያ ጋር እየነገረው ነው። እንግዲህ በጣም ይሄ ሰው ከባድ ነው። ሚኪያስም እንግዲህ እዚህ ላይ ብሩን ቢከፍል 100% እህቱን ያገኛታል። ነገር ግን ብሩን ላለመክፈል ነው ወደዚህ ጥምዝዝ እያደረገ ያለው ማለት ነው። ሚኪያስ አጋቹም እንግዲህ ጅል ስራ ቢሰራ እንደማይለቀውና እንደማይፋታው እንዲሁም ደግሞ ሊያስቀይመው እንደሚፈልግ እህቱንም ደግሞ ሊያስከፋት እንደሚችል እየነገረው ነው ማለት ነው። እንዲሁም ደግሞ እንደማይራራለት ነግሮት ገፍትሮ አመናጭቆት ይሄዳል ማለት ነው። በዚህ መሃል በስሜት ሆኖ ሚኪያስ ቢከተለውም ነገር ግን ተከስተ እንግዲህ ተው ብሎ ይዘዋን ማለት ነው። እንግዲህ ሚኪያስም ተከስተን እንግዲህ አንተ ነህ እንደዚህ የምታደርገው የምትቀባጥረው አንተ ነህ ይለዋል ማለት ነው። እንግዲህ ያናደደው ነገር ተከስተ እንግዲህ ሌላ አማርኛ ነው የሚያወራው፣ ዝም ብሎ ነው የሚያወራው ማለት ነው። እንግዲህ ገንዘቡንም ደግሞ እንዳያጭበረብረን ስለፈራሁ ነው በማለት እንግዲህ ይነግረዋል። እንግዲህ እርስ በርሳቸው ደግሞ እየተጨቃጨቁ ነው። እኔ እንዳትመታኝ ካሁን በኋላ እያለ እንግዲህ ሁለታቸው እንግዲህ እንትን ማጨቃጨቅና ራሳቸው ደግሞ እንትን ማለት ይጀምራሉ። ምክንያቱም ሚኪያስ ተናዷል። እዚህ ላይ ያኛውን ምንም ነገር መናገር አልቻለም። ምክንያቱም ለእህቱ ስለአሰበ ስለፈራ ማለት ነው። እንግዲህ በዚህ መሀል ነገሩን ካበላሸ ካሁን በኋላ እዚህ በላይ ነው ማስቀይምህ እያለው ነው ሚኪያስ ማለት ነው። እንግዲህ ተወዳጆች ቪዲዮን አይታችሁ ጨርሱ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።